ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የመስከረም 22 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን የምንነግራችሁ ይሆናል። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛለን። በቅድሚያም አርዕስቶችን የውጪ መጋራት ተጠቃሚ የነበሩ ሰራተኞች ክፍያቸውን እንዲፈጽሙ ሚኒስትሩ አሳሰበም። ከዚህ ጋር ተያይዞ ለአሰሪዎች የተሰጠውን ማሳሰቢያም የምንነግራችሁ ይሆናል። በአሜሪካ በርካቶች ከስራ እንደሚሰናበቱ ተነገረም። ከዚህ ጋር ተያይዘው የወጡ አነጋጋሪ መረጃዎችን አካተናል የምንነግራችሁ ይሆናል። ፈቃድ የሌላቸው አስጎብኚዎች ላይ ጥብቅ እርምጃ ሊወሰድ መሆኑ ተሰማም። በዝርዝር ከምናደርሳችሁ መረጃዎቻችን መካከል ይገኝበታል። የንግድና ቀጠናዊ ትስስር ሚኒስቴር ነዳጅን አስመልክቶ ያወጣውን አዲስ መረጃ ይዘናል የምንነግራችሁ ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። እንኳን ደስ ያላችሁ! በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መጥተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረጅም የክፍያ ፎይታ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902 770077 ወይም 0981 57 5696 ይደውሉ። መደበኛ ያልሆኑ የቆሻሻ ሰብሳቢዎች ህጋዊ ይደረጉ ተባለም። የኢትዮጵያን ሰፊ የቆሻሻ ችግር ለመፍታት ቁልፍ ሚና ያላቸውን መደበኛ ያልሆኑ የቆሻሻ ሰብሳቢዎችን ህጋዊ ማድረግ ወሳኝ መሆኑ ተገልጿል። ይህ የተገለጸው ደግሞ በአካባቢ ጥበቃ ባለስልጣን በተካሄደው ዑደታዊ ስነ ምጣኔ አውደ ጥናት ላይ ሲሆን ህጋዊ መደረጉ ኢትዮጵያ ወደ ዑደታዊ ኢኮኖሚ ለመሸጋገር የምታደርገውን ጥረት ፍሬ እንዲያፈራ ያደርገዋል ተብሏል። በዚህ ዑደት ጥናት የኖርዌይ ቤተክርስቲያን እርዳታ ድርጅት ቆሻሻ ለዋጋ የተሰኘውን ሞዴሉን ያቀረበ ሲሆን ይህ ሞዴል የቆሻሻ አያያዝን ወደ ዘላቂና የተከበረ የኑሮ ምንጭነት ለመቀየር የሚያስችል ተለዋዋጭ እቅድ መሆኑን አስረድተዋል። ቆሻሻ ዋጋ አለው በሚል ፍልስፍና ላይ የተመሰረተው ይህ ሞዴል ብዙ ቆሻሻ ለምታመነጨው ኢትዮጵያ መደበኛ ያልሆነውን ዘርፍ ወደ ዋናው መስመር በማምጣት ዑደታዊ ኢኮኖሚውን በፍጥነት ለማስኬድ ወሳኝ መሆኑንም አጽንኦት ሰጥቷል። ሁለተኛው የጤና ደህንነት ትግበራ መጀመሩ ተገለጸ። ኢትዮጵያ እንደ ሀገር ባለፉት 5 ዓመታት ስትተገብረው የነበረውን ብሔራዊ የጤና ደህንነት ትግበራ አጠናቃ ወደ ሁለተኛው መሸጋገሯን የጤና ሚኒስቴር አስታውቋል። ብሔራዊ የጤና ደህንነት ትግበራ በኢትዮጵያ እስከ ወረዳዎችና ቀበሌያት ድረስ የሚሰራ ሲሆን የጤና ተቋማትን ማሻሻል፣ የጤና ተደራሽነትን ማስፋትና በሰዎች ብቻ ሳይሆን በሁሉም የጤና ዘርፎች ላይ መሻሻሎች እንዲመጡ በቅንጅት የሚሰራበት ነው ሲሉ የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግረዋል። ለዚህም ደግሞ እስከዛሬ የነበሩ ስህተቶችን በማረምና በመጀመሪያው ትግበራ የታዩ ጉድለቶችን በመሙላት የሁለተኛውን መርሃ ግብር አስጀምረናል ያሉም ሲሆን ሁለተኛው የብሔራዊ ጤና ደህንነት ትግበራም በዋናነት 19 ትኩረት የሚሰጣቸው ጉዳዮችን የያዘ መሆኑን ጠቁመዋል። መርሃ ግብሩ ከዚህ በፊት የተሰሩ ስራዎችን ገምግሞ ለቀጣይ 5 ዓመታት በጤናው ዘርፍ የሚታዩ ችግሮችን ለመፍታት ታልሞ የተዘጋጀ ሲሆን ስትራቴጂክ እቅዱ ደግሞ ከአውሮፓውያኑ
2025 እስከ 2030 የሚተገበር ነው ተብሏል። በመርሃ ግብሩ ላይ የዓለም ጤና ድርጅት ተወካይ ፕሮፌሰር ፍራንሲስ ካሶሎ ባደረጉት ንግግር የጤና ደህንነት ጉዳይ ምርጫ ሳይሆን ከሌሎቹ ጉዳዮች በላይ ትኩረት ሊሰጥ የሚገባ ነው ብለዋል። ይህ የ5 ዓመት ስትራቴጂክ እቅድ ለጤናው ዘርፍ የተሰጠውን ትኩረት ያሳያል ያሉት ፕሮፌሰሩ የእቅዱን ጥሩነት ለመለካት ከሐሳብ ወደ ተግባር፣ ከተግባር ወደ ውጤት መቀየር ያስፈልጋል ሲሉም አጽንኦት ሰጥተውበታል። የዓለም ጤና ድርጅትም በዚህ ጉዳይ ላይ ድጋፉን እንደሚቀጥልም አክለው ተናግረዋል። በበርካታ ሚሊዮን ብር የመጠጥ ውሃ ፕሮጀክቶች ጥናትና ዲዛይን ሊሰራ መሆኑ ተገለጸ። የውሃና ኢነርጂ ሚኒስቴር በአፍሪካ ቀንድ ዘላቂ የከርሰ ምድር ውሃ ፕሮጀክት ስር የሚተገበሩ 17 የመጠጥ ውሃ ፕሮጀክቶችን የጥናትና ዲዛይን ስራ ለማከናወን ከ215 ሚሊዮን ብር በላይ ግምት ያለው የውል ስምምነት መፈራረሙን አስታውቋል። ይህ ስምምነት የሁለተኛ ዙር ፕሮጀክት አካል ሲሆን በደቡብ ኢትዮጵያ፣ በአፋር፣ በቤንሻንጉል ጉሙዝና ኦሮሚያ ክልሎች በሚገነቡ ፕሮጀክቶች ላይ ያተኩራል ተብሏል። ውሉን የፈረሙት 4 አማካሪ ድርጅቶች ሲሆኑ እነዚህም ለፍሰቱ አጠቃላይ የልማት አማካሪ፣ አህዱ ኢንጂነሪንግ አማካሪ፣ ሬድዋን ሃይድሮ ኢኮሎጂ ሶሉሽን እና ኢትዮጵያ ኢንጂነሪንግ ኮርፖሬሽን መሆናቸውም ተገልጿል። ይህ ፕሮጀክት ድርቅ በሚያጠቃቸው አካባቢዎች አስቸኳይ መፍትሄ ለመስጠት ከዓለም ባንክ በተገኘ የገንዘብ ድጋፍ እየተተገበረ ያለ መሆኑንም የውሃና ኢነርጂ ሚኒስቴር አስታውቋል። ሚኒስትሩ አማካሪ ድርጅቶቹ ስራቸው በጥራትና በተጠበቀው ጊዜ ውስጥ በማጠናቀቅ ህብረተሰቡ የንጹህ መጠጥ ውሃ ተጠቃሚ እንዲሆን የበኩላቸውን እንዲወጡም አሳስቧል። በተጨማሪም ይህ የጥናትና ዲዛይን ስራ በ5 ወር ተኩል ጊዜ ውስጥ ይጠናቀቃል ተብሎ እንደሚጠበቅም ተገልጿል። ወጋገን ካፒታል ኢንቨስትመንት ባንክ በርካታ ሚሊዮን ብር የተጣራ ኪሳራ ሪፖርት ማድረጉ ተገለጸ። ወጋገን ካፒታል ኢንቨስትመንት ባንክ ስራ በጀመረባቸው 4 ወራት 10.19 ሚሊዮን ብር የተጣራ ኪሳራ ሪፖርት ማድረጉን አስታውቋል። ባንኩ ማክሰኞ መስከረም 20 ቀን 2018 ዓ.ም በ4 ወራት ውስጥ ያከናወናቸውን እንቅስቃሴዎች የሚያሳይ ሪፖርት ያቀረበ ሲሆን በዚህም ደግሞ የ10.19 ሚሊዮን ብር የተጣራ ኪሳራ ሪፖርት ማድረጉንና ይህም የ7.9 ሚሊዮን ብር ገቢና የ22.4 ሚሊዮን ብር ወጪ ውጤት መሆኑን ገልጿል። የተገኘው ይህ ውጤትም ባንኩ በጅማሮ ላይ እንደመሆኑ የሚጠበቅ ነው ያሉት የባንኩ የዳይሬክተሮች ቦርድ ሰብሳቢ ዶክተር አክሊሉ ውበት ሪፖርቱ ከፈጣን ገቢ ይልቅ ጠንካራ ቀጣይነት ያለው መሰረት በመገንባት ላይ ትኩረት ማድረጉን የሚያሳይ ነው ሲሉ ገልጸዋል። በመጋቢት ወር 2017 ዓ.ም የመጀመሪያው የኢንቨስትመንት ባንክ በመሆን ፍቃድ ያገኘው ባንኩ በ385 ሚሊዮን ብር የተከፈለ ካፒታል ስራውን የጀመረ ሲሆን በአሁኑ ወቅትም 387.8 ሚሊዮን ብር ሀብትና 374.8 ሚሊዮን ብር ንብረት እንዳለው ሰብሳቢው አስታውቀዋል። የኢንቨስትመንት ባንኩ ዋና ስራ አስፈጻሚ ወይዘሮ ብሩክታዊት ዳዊት በበኩላቸው ኩባንያውን ማሳደግ ላይ ትኩረት ማድረግ እንደሚገባ ገልጸው አሁን ያለውን 385 ሚሊዮን ብር የተከፈለ ካፒታል ወደ 1 ቢሊዮን ብር ለማሳደግ መታቀዱንም ተናግረዋል። እየተጠናቀቀ ባለው የመስከረም ወር መጨረሻ የሞባይል ግብይት ለማስጀመር ታቅዶ የነበረ ቢሆንም እንዳልተሳካ አስታውሰው በመጪው ወር ሙሉ በሙሉ ባንኩ የሚሰጣቸውን አገልግሎቶች በማካተት እንደሚጀምርም አክለው አስታውቀዋል። የነዳጅ ምርቶች የችርቻሮ መሸጫ ዋጋ በመስከረም ወር ሲሸጥበት በነበረበት እንደሚቀጥል ተገለጸ። ከትላንት መስከረም 21 ቀን 2018 ዓ.ም ምሽት 12 ሰዓት ጀምሮ የቤንዚን፣ የነጭ ናፍጣ፣ የክሮሲን፣ የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋ በመስከረም ወር ሲሸጥበት በነበረው እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የነዳጅ ዋጋ ባለበት እንዲቀጥል የተደረገው የዓለም የነዳጅ
ዋጋን መነሻ በማድረግ መሆኑን የገለጸው ሚኒስትሩ ከትላንት ምሽት ጀምሮ ስራ ላይ የሚውል የነዳጅ ምርቶች የችርቻሮ መሸጫ ዋጋን ይፋ አድርጓል። በዚህም መሰረት የቤንዚን፣ የነጭ ናፍጣ፣ የኪሮሲን፣ የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋ በመስከረም ወር ሲሸጥበት በነበረበት እንደሚቀጥል የተገለጸ ቢሆንም የአውሮፕላን ነዳጅ የችርቻሮ መሸጫ ዋጋ ግን በአዲስ አበባ ከተማ 120 ብር ከ10 ሳንቲም በ1 ሊትር እንዲሆን በመንግስት ተወስኗል ተብሏል። ሚኒስትሩ የነዳጅ ማደያዎችና ኩባንያዎችን በነዳጅ ምርቶች ግብይት አዋጁና በአሰራር መመሪያው መሰረት ውሳኔውን ተግባራዊ እንዲያደርጉ ማሳሰቢያ አስተላልፏል። የሚኒስትሮች ምክር ቤት ታህሳስ 20 2014 ዓ.ም ባደረገው መደበኛ ስብሰባ ባስተላለፈው የነዳጅ ውጤቶች ዋጋ ግንባታ የአፈጻጸም ውሳኔ መሰረት የችርቻሮ መሸጫ ዋጋ በየጊዜው እየተከለሰ ስራ ላይ እንዲውል ሲደረግ መቆየቱንም አስታውሷል። አሰሪዎች የወጪ መጋራት ተጠቃሚ የነበሩ ሰራተኞች ክፍያቸውን እንዲፈጽሙ ማድረግ አለባቸው ተባለም። ተማሪዎች በከፍተኛ ትምህርት ተቋማት በነበራቸው ቆይታ ሲገለገሉበት የቆዩትን የወጪ መጋራት ክፍያን በተመለከተ ቀጣሪ ከሆኑ በኋላ አሰሪዎቻቸው ወይንም ቀጣሪዎቻቸው ክፍያውን እየፈጸሙ ስለመሆኑ ማረጋገጥ እንደሚገባቸው የገቢዎች ሚኒስቴር አስታውቋል። በዩኒቨርሲቲ የወጪ መጋራት ተጠቃሚ የሆኑ ተማሪዎች ክፍያውን የሚፈጽሙ ስራ ላይ ሲሰማሩ እንደሆነ በሚኒስቴር መስሪያ ቤቱ የታክስ ከፋዮች ምዝገባና አገልግሎት ዳይሬክተር የሆኑት አቶ ደረጀ ፋና ተናግረዋል። ትምህርት ሚኒስቴር የወጪ ማጋራቱን መጠን መረጃ ለገቢዎች ሚኒስቴር እንደሚሰጥ ያነሱት ዳይሬክተሩ ስራ ከተቀጠሩ በኋላ ደግሞ ቀጣሪያቸው ክፍያውን ተግባራዊ እንደሚያደርገው ተናግረዋል። በዚህም መሰረት የወጪ መጋራት ተጠቃሚ የሆኑና ወደ ስራ ዓለም የተቀላቀሉ ሰራተኞች ክፍያ ፈጸሙ ስለመሆኑ ቀጣሪዎቻቸው ማረጋገጥ እንደሚገባቸው የገለጹም ሲሆን በግላቸው የሚከፍሉ ካሉም ደግሞ ወደ ገቢዎች ቢሮ በመሄድ ክፍያቸውን በመፈጸም የዜግነት ግዴታቸውን መወጣት እንደሚገባቸው አሳስቧል። የወጪ ማጋራት አዋጁ ከ1996 ዓ.ም ጀምሮ በስራ ላይ እንደሚገኝ ያነሱት ዳይሬክተሩ ከዚህ ቀደም ይህንን ተቀናጅቶ ከማስፈጸም አንጻር የነበሩ ክፍተቶችን ለማስተካከል በስፋት እየተሰራበት እንደሚገኝም ጠቁመዋል። የገቢዎች ሚኒስቴር በቅርቡ የወጪ መጋራት የአከፋፈል ሂደትን ለማሻሻል ተማሪዎች ተመርቀው ወጥተው ስራ ከመጀመራቸው አስቀድሞ ገና ወደ ዩኒቨርሲቲ ሲገቡ የግብር ከፋይ መለያ ቁጥር እንዲይዙ የሚያደርግ አሰራርን ተግባራዊ ማድረጉ ይታወሳል። ፈቃድ የሌላቸው አስጎብኚዎች ላይ እርምጃ ሊወሰድ መሆኑ ተገለጸም። በተለያዩ የሀገሪቱ አካባቢዎች ከሚኒስተሩ እውቅና ውጪ እየሰሩ ባሉ አስጎብኚዎች ላይ እርምጃ እንደሚወስድ የቱሪዝም ሚኒስቴር አስታውቋል። የሚኒስተሩ የሕዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ አለማየሁ ጌታቸው ከሚኒስተሩ ኃላፊነቶች መካከል ለአስጎብኚ ተቋማትና ግለሰቦች ፍቃድ የመስጠትና የማደስ ስራ አንዱ እንደሆነ አስታውሰው እርምጃው ሀገሪቱ ከቱሪዝም ዘርፍ ልታገኝ የሚገባትን ገቢ ለመጠበቅና የጎብኚዎችን ቁጥር ለመጨመር ያለመ መሆኑን አስረድተዋል። በቱሪዝም ዘርፉ አስጎብኚዎችን ጨምሮ በሌሎች ከቱሪዝም ጋር የተያያዙ ስራዎች ላይ የተሰማሩት ተቋማትም ሆኑ ግለሰቦች የሚጠበቅባቸውን አሟልተው በዘርፉ ለመሰማራት የሚያስፈልጋቸውን ሕጋዊ እውቅና ሳያገኙ አገልግሎት በመስጠት ላይ ከሆኑ እርምጃ እንደሚወሰድባቸው አጽንኦት ሰጥተውበታል። ያልተፈቀደ አገልግሎት በሚሰጡ አስጎብኚዎች ላይ የሚወሰደው እርምጃ እንደየጥፋቱ ደረጃ እንደሚለያይ ገልጸው የቅጣት አፈጻጸሙ ደግሞ በቅርብ ጊዜ ይጸድቃል ተብሎ በሚጠበቀው መመሪያ መሰረት እንደሚሆንም አስረድተዋል። የቱሪዝም ዘርፉን ከህገ ወጥ አሰራር መከላከልና የጎብኚዎችን የአገልግሎት ምቾት ማረጋገጥ የዚህ እርምጃ አካል ነው መባሉን አሃዱ ዘግቧል።
ቀጥለናል ውድ ተከታታዮቻችን። ወደ መጨረሻው ዝርዝር መረጃችን ስንሸጋገር በአሜሪካ በርካቶች ከስራ እንደሚሰናበቱ ዋይት ሃውስ አስታወቀ። በአሜሪካ ዓመታዊ የመንግስት በጀት አለመጽደቁን ተከትሎ በቀጣዮቹ 2 ቀናት ውስጥ በርካታ የፌዴራል ሰራተኞችን ከስራ እንዲሰናበቱ ማድረግ እንደሚጀምር ዋይት ሃውስ አስታውቋል። በበጀት አለመጽደቅ ምክንያት የወጣውን የመንግስት አገልግሎቶች መቋረጥ ለማስቆም በሚል ሲካሄድ የነበረው ድምጽ የመስጠት ሂደት በተጀመረ በሰዓታት ውስጥ እንዲቆም መደረጉ ተገልጿል። ይህንን ተከትሎም የመንግስት መስሪያ ቤቶች ወደ ስራ የሚመለሱበት ጊዜ ሊራዘም እንደሚችል የተሰጋ ሲሆን በመቶ ሺዎች የሚቆጠሩ ሰራተኞች የመባረር ስጋት ውስጥ በመውደቃቸው ሁኔታው የሀገሪቱን ኢኮኖሚ በቢሊዮን የሚቆጠር ዶላር ኪሳራ ውስጥ እንደሚከተውም ተፈርቷል ተብሏል። የአሜሪካ መንግስት መስሪያ ቤቶች ቢዘጉም እንደ የድንበር ጥበቃና ወታደሮች ያሉ ወሳኝ ሰራተኞች ለጊዜው ያለ ክፍያ ስራቸውን ያከናውናሉ የተባለ ሲሆን ወሳኝ ያልሆኑ ተብለው የሚመደቡ ሰራተኞች ደግሞ ያለ ክፍያ እረፍት እንዲወጡ ይደረጋል ተብሏል። ከዚህ ቀደም በነበረው አሰራር በዚህ መልኩ እረፍት የወጡ ሰራተኞች ወደ ስራ ሲመለሱ ያለ ስራ ያሳለፏቸው ቀናት ክፍያ ይፈጸምላቸው የነበረ ሲሆን የዘንድሮው የመንግስት መስሪያ ቤቶች መዘጋት ግን በአውሮፓውያኑ 2018 ከነበረው የባሰ ሊሆን እንደሚችል ተንታኞች ተናግረዋል። ከፌዴራል መንግስት ሰራተኞች ውስጥ 40 በመቶ ወይንም ደግሞ ከ750 ሺህ ገደማ የሚሆኑት በጊዜያዊነት እረፍት እንዲወጡ እንደሚደረግም ተጠቁሟል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከፕሬስ ሴክሬታሪዋ ካሮላይን ሌቪት ጋር በመሆን ረቡዕ ዕለት በዋይት ሃውስ ለጋዜጠኞች በሰጡት መግለጫ የፖለቲካ ጨዋታ ውስጥ ገብተዋል ያሏቸውን ዲሞክራቶችንም ወቅሰዋል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 158 ብር ከ30 ሳንቲም እየተገዛ 161 ብር ከ47 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 205 ብር ከ77 ሳንቲም እየተገዛ 209 ብር ከ89 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 180 ብር ከ55 ሳንቲም መግዣው ሲሆን መሸጫው ደግሞ 184 ብር ከ16 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 190 ብር ከ55 ሳንቲም እየተገዛ 194 ብር ከ36 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 41 ብር ከ61 ሳንቲም መግዣው ሲሆን መሸጫው ደግሞ 42 ብር ከ44 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 40 ብር ከ73 ሳንቲም እየተገዛ 41 ብር ከ54 ሳንቲም እየተሸጠ ይገኛል። በተጨማሪም የቻይናው ዩዋን ደግሞ 21 ብር ከ80 ሳንቲም እየተገዛ 22 ብር ከ24 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። እንኳን ደስ ያላችሁ! በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መጥተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረዥም የክፍያ ፎይታ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902 77 0077 ወይም 0981 57 5696 ይደውሉ።